ኑ ለቅሶ እንድረስ። አረ ወገኖች ኑ ለቅሶ ድረሱ። እዚህ ጋር እኔ ማታውን ትንሽ ያላደረጉኝ ማርያምን ነው ማለት ባገኛ አንተን አሁን ለምሳሌ የምሬን ነው ማለት እርምጃ ነው። እዚህ ጋር ሌላ ያው እግዚአብሔር ምስክሬ ነው። እኔ ባገኝ ጭንቅላትን ነበር ማፈርጦ በምር። ዛሬ እጅግ በጣም ከባድ ቪዲዮዎችን ነው ይዤላችሁ የመጣው። ዘሪቱ የምታመልካት ጣዖት ነበረች። ዘሪቱ ከበደ የምታመልከው የራሷ የሆነ ጣዖት ነበራት። ይህ ፓስተር ለሕግ እንዲቀርብ ተጠየቀ። ለቄስ ወንጌልን ስለሰበከ መታሰር አለበት ተብሎ በሕግ እየተፈለገ መተኛት የለብንም። የመጻሕፍቶቻችን ጥራት ያስፈልጋቸዋል። ዛሬን ደርሶ አዋልድ መጻሕፍቶቹ የሚቀየሩና የሚስተካከሉ ከሆነ የሞቱት ሰዎች ምን ሊሆኑ? አንተ የማንን ጎባጣ የአረብ ሽማግሌ ልስበክ እንዴ? ወንጌልን እንዲህ አስረግጠን ካልተነጋገርን በስተቀር አያዋጣም። ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎች እና በቆንጆ ሀሳቦች ከች ብዬላችኋል። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወደፊት ኑ ለቅሶ እንድረስ። እኔ ባገኝ ጭንቅላትን ነበር ማፈርጦ በምሮሽ ማርያምን ነው የምልህ። ውሻ ሆን ብለን ያሰደብከን፣ ሆን ብለን ሲሳይ፣ ሆን ብለን ማርያምን በጣም ማከብር ወንድሜ ነህ፣ በጣም አከብርሃለሁ። ሆን ብለን ያሰደብከን፣ በቃ ሆን ብለን መዝጋት አትችልም፣ ማስቆም አትችልም አንተ። እሱ አልመጣም፣ በቃ እሺ ፈራ፣ ደምረው ፈርቷል፣ ይፍራ፣ በቃ ቀረ ደምረው። ግን እንዴት አንተ ሆን ብለህ ትታሰድበናለህ? በስመ አብ። ለነገሩ እኔ ይሄ ሰውዬ ምኑም አይመቸኝም ነበር። ይሄ ሲሳይ የሚባለው ሰውዬ በጣም ከባድ ሰው ነው ማለት በቃ እንዴት ንገራችሁ፣ በአንድ መለያ ለሁለት ግሩፕ መጫወት የሚፈልግ አይነት ሰው ነውና አትመቸኝም። ከምር እንዴት ትክክል አይደለም ስራክ። በቃ የሆነ አንዴ እኔ እንዲሁም የሆነ ሰዓት ነው ኦርቶዶክስ ይመስለኝ ነበረ። ከዛ የሆነ ሰዓት ደግሞ ወንጌላዊ አማኝ ሆነብኝ ማለት ነው። ከዛ አሁን ደግሞ ተመልሶ ኦርቶዶክስ ሆነብኝና እንዴት ሰዎች እሱ እውነት ያወያየናል የማወያየት ብቃት አለው ብሎ ራሱ እሱ ጋር ገብቶ እንደሚወያዩ ግራ ነው ይገባኝ። ሆን ብለህ አባቶችን ታሰድባለህ፣ ሆን ብለህ ቤተክርስቲያንን ታሰድባለህ ፈገግ እያልክ። አይም ሼም ኦን ዩ ማርያምን ወደቴን ነው የምነግርህ። አም ሼም ኦን ዩ አልቻልኩም ጌታ። አም ሼም ኦን ዩ በጣም ተናድጃለሁ። እንዲያውም ኬኩን ልንገርህ አይደል ባገኝ ነው ያለ አይደል። ያው እግዚአብሔር ምስክሬ ነው። እኔ ባገኝ ጭንቅላትን ነበር ማፈርጦ በምሮሽ ማርያምን ነው የምልህ። ውሻ ጌታኔ እንደዚህ ያዝብላል። ወይኔ እውነት በጣም ብዙ ሪያክሽን ቪዲዮ ይሰርቻለሁ። እንደዚህ ያሳቀኝ ቪዲዮ የለም። ይሄ ሊገለኝ እንዴ! ኢየሱስ ክርስቶስ። ምን ታስተውላላችሁ ከዚህ ቪዲዮ ላይ? አንደኛ 2 እና 3 ዓመት ሙሉ ምናልባት 3 ዓመት ላይ ሞላ ይችላል ያለፉትን 2 ዓመታት እና ከዛም በላይ ሲሳይ በቤቱ ፕሮቴስታንቶችን እያስገባ የሚያሰድብበት ቤት ነው። ቤቱን የገነባው በዛ እንደሆነ እናውቃለን። ወንጌላዊ አማኝ ነኝ ይላል፣ ፕሮቴስታንት ነኝ ይላል። ኳሊፋይድ ያልሆኑ ሰዎችን እግረ መንገዳቸውን የገቡ ሰዎችን ያስገባና በዲቤት ልምድ ያላቸው ሊሆኑ ይችላሉ፣ ኦር ሚዲያ ላይ በመቆየት ክርክር ላይ ልምድን ባካበቱ ሰዎች ፕሮቴስታንትን እያሰደበ የሚውልበት ቤት ነው የሲሳይ ቤት ማለት። ደጋግመን አውርተንበታል። ይሄን ኦርቶዶክሳውያን በዚህ ሁሉ ጊዜ ውስጥ ምንም ሳይመስላችሁ እስካሁን ቆይታችሁ ነበር። ዛሬ በድል በኩል የተላለፈውን ይህንን ቁጣና ንዴት እኛ እየተቃጠልን እኛ እየተናደድን ነበር የቆየ ነው። ለምን ያህል ጊዜ እንቁጠር እስቲ? 365 ቀናት አሉ በውስጡ። ምናልባት ቢበዛ 2 ዓመት እና ከዛ በላይ። አንድ ቀን ነው ለእናንተ ማይመች የሚመስል ነገር የተፈጠረው። ስሜቱ እንዴት እንደገለጸ አይታችኋል። በመዶሻ ነበር አናትን ማፈርሰው። እኛ እጃችንን ስለተጠመቀ አንገባም እንደዛ አይነት ነገር ውስጥ። ላቭ ማይ ሪሊጅን አባቴ። ለዚህ ነው በቃ ጴንጤ በመሆኔ ደስ የሚለኝ ማለት ነው። አህያ ረገጠኝ ተብሎ አይረገጥም ይባላል እንግዲህ አባባሉ።
አባቶቻችን እንደዛ ብሎ ይተርታሉ። እና ምን ልላችሁ ፈልጌ ነው፣ ብዙ ጊዜ በዚህ ሶሻል ሚዲያ ላይ የምናየው ነገር ምንድን ነው? በዛ ወገን እንደፈለጉ ሲቀጠቅጡ፣ እንደፈለጉ ሲሳደቡ፣ እንደፈለጉ ሲያንጓጥጡ ከረሙና አሁን ግን አንዲት ቤት ላይ ልክ ሲወቀጡ እንደውም ወቀጣው እኮ ምናምን በእግዚአብሔር ቃል አልነበረም፣ which means ስድብ አልነበረም። ስድብ ሳይሆን የዲቤት ጥሪ ደምሮ ለኤርሚያስ አበበ ለወንጌላዊ ኤርሚያስ አበበ አቀረበለት። ወንጌላዊ ኤርሚያስ አበበም ዲቤቱን ተቀበለ። የደምሮ አጃግሬዎች ደግሞ አልተቀበሉትም እና ባለመቀበሉ ፈራህ ተብሎ የሆነ ኢሜጅ ተሳለበት። ፊሊንጉ ግን ይሄ ነው። ፕሮቴስታንት እየተረገጠ ስለነበረ ብቻ ነበረ ኢሳይ ቤት እየገባችሁ ላይክ ስታረጉ የነበራችሁት፣ ኮሜንት ስታረጉ የነበራችሁት፣ ኮፒ ሊንክ ስታረጉ የነበራችሁት ኤንድ ጊፍት ስሰጡ የነበራችሁት እየሳቀ እያላገጠ ፕሮቴስታንትን ያሰድብ ስለነበረ ነው እንጂ ፈልጋችሁት እንዳልነበረ ይኸው በድል በድል በኩል ተነግሯል። አንዱ ኮሜንት ላይ ምን አለ መሰላችሁ? ብንጸድቅም ባንጸድቅም እንኳን መዶሻ ያዝንም መቤት ይላል። ሰው ሁሉ ውስጥ ላይ ያለውን ነገር ነው የምነግርህ። እኔ ማታ አሁን ተኝቼ አላደርኩኝ። ማርያምን ነው የምልህ። ስራ አልገባም ዛሬ። አንቺ ፍር ብሏል ሲስ ባገኘ አንተን አሁን ለምሳሌ የምሬን ነው የምልህ እርምጃ ነው የምወስድ። ማርያምን ወደዚህ ነው የምነግርህ። በጣም ተናድጃለሁ። እንዲያውም ኬኩ ልንገርህ አይደል ባገኝ ነው ያላል። ያው እግዚአብሔር ምስክሬ ነው። እኔ ባገኝ ጭንቅላትን ነበር ማፈርጦ በምድር ማርያም። ይሄ ነው እንግዲህ ሃይማኖተኝነት መልክ ይዞ መጥቶ ሰውን ኦርደር ለማድረግ የሚጋጋጡና የሚላላጡ ነውረኞች፣ መጥፎች ናችሁ እናንተ። ደም የለመደ መንፈስ በውስጣችሁ አለ። እግዚአብሔር ይገስጻችሁ። እናንተ እንዲህ ስትሆኑ ህግ የሌለ ምናምን መንግስት የሌለበት ሀገር ውስጥ የምትኖሩ ነው እንዴ ይመስላችሁ? አድፍጣችሁ ጴንጤ ላይ ሴራ መተብተብ፣ ጴንጤን ለመጣል፣ ወንጌላውያን አማኞችን ለማስወደቅ ሌት ተቀን መልፋት መድከም አይሰለቻችሁም? አይታክታችሁም? ወንድማችን ሲሳይ ኤርሚያስንና ደምረውን ለማወያየት ያደረገው ጥረት በጣም የሚገርም ነው። በቀን ውስጥም 3 ቪዲዮዎች እስከ መስራት ድረስ በሁለት አካውንት ሲደመር አጠቃላይ 3 ቪዲዮ እስከ መስራት ድረስ ደርሳልና ይሄ ከበስተጀርባ ምን አይነት ተልእኮ ነው ያለ ያሰኛል። እና ያሰብከው ሐሳብ አልተሳካም ሲስ በእኛ በኩል ከዛኞቹ ሰዎች ጋር እርቅ ለመፍጠር የሄድክበት መንገድ አልተሳካም። እግዚአብሔርን ነው የምላችሁ በዚህ ፕላትፎርም ላይ እነዛ የአሁኖቹ እንገላለን እኔ እርምጃ ወስድባለሁ ያለው ይሻለኛል ከነ ልደተ ቃል። ከምር እነ ልደተ ቃል ስፔሻሊ ልደተ ቃል ውስጥ ያለው ስፒሪት በጣም መጥፎ አስመሳይ ከባድ ስፒሪት ነው። በነገራችን ላይ እግዚአብሔርን ነው የምላችሁ ሃይማኖትን ከሃይማኖት ጋራ የሚያዷቅስ መጥፎ ስፒሪት ነው ልደተ ቃል ውስጥ ያለው። ቤተ ክርስቲያንን አታሰድብብን፣ አታሰድብብን። ስነ ስርዓት የሚባል ነገር አለ። ዝም ያለ ሳይመረን ቀርቶ አይደለም። እኛ ማሰናከያ አንሁን ብለን ነው ዝም ያለ ማንናገር እንጂ ፈለገን እንዳስተካከል ነው እንዲቀጥቅጠን እናስተካክላለን። እንደዚህ ቀጥቅጠን ያልታረሙ አረሞች ማለት ታዲያ እነዚህ አይደሉ? ሳይቀጠቀጡ ቀጥቅጦ ለማስተካከል የሚጋጋጡ ያልተቀጠቀጡ ቅጥቀጣ የሚያስፈልጋቸው እንደዚህ አይነቶቹ እኮ ናቸው የሚያምሷችሁ። እርግጠኛ ነኝ እውነት እንነጋገር ከተባለ እንደው ሪያሊቲ መነጋገሩ ቆንጆ ነው አይደለ? ጌታ ምስክሬ ነው የምላችሁ ኦርቶዶክሳውያን ጓደኞች አሉኝ፣ ኦርቶዶክሳውያን ጎረቤቶች አሉ። ሶሻል ሚዲያ ላይ ያሉትን አይነቶች ግን አይደሉም። አይ ዶንት ኖ ዋይ በጣም አንብላቸው። በጣም ተቻችለን ነው የምንኖረው። አንግባባ እንኳን ጸብና ስድብ ላይ መናፍቅ ምናምን ላይ አንደርስም ታውቃላችሁ። እዚህ ላይ ያሉት ግን መርዝ ይዞ የመጡ መርዘኞች ናቸው። ይህ ፓስተር ለሕግ እንዲቀርብ ተጠየቀ። ኢየሱስ ይለግጣል። ምን አስደነገጠ? በኢየሱስ ነው የዘላለም ሕይወት በኢየሱስ ነው።
ውንብድና የተፈጸመባቸው እኚህ አባት የሐዋሳ መካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን አገልጋይ ካህን ሲሆኑ ታዲያ አንድን የተከበሩ የእምነት ተቋማት አባት ሆን ተብሎ ከባህልም ከእምነትም ስርዓትም ያፈነገጠና በግለሰቦችም ደረጃ ቢሆን በሰብአዊነትም በሚጥስ መልኩና ክብርን በሚነካ መልኩ የፈጸመው ግለሰብ በሕግ ይጠየቅ ዘንድ እንዲሁም መንግስት በየትኛውም የሀገሪቱ ክፍል ከቃላት እስከ ተግባራት የሚደረጉ የሃይማኖት ከሃይማኖት ለማጋጨት የሚሰሩ ግለሰቦችን ችላ ማለት እንደሌለበትም ጠይቀዋል። ለምንድን ነው የምንቃወመው? በየመንገዱ ላይ ዳር ይዛችሁ ስትለምኑ በስፒከር ምናምን ስትጮሁ ምንም ሼም ያላዛችሁ ኢየሱስ ጌታ ነው ተብሎ ሲሰበክ ለምንድን ነው የምንጠየቀው? ይሄን ያለው እንደ የኢየሱስ ክርስቶስ ጠላትነታችሁ ይሄን ያለው እንደ በመስቀሉ ላይ ያለውን ነገር ለመቃወም ቆርጣችሁ የተነሳችሁት አንሰማችሁማ። እኛ ደግሞ ከእንደዚህ አይነት መንፈስ ጋር ልንስማማ አንችልም። ይሄ የእግዚአብሔር መንፈስ አይደለም፣ የጂኒ መንፈስ ነው። ሜቢ ኦኬ ቪዲዮ ላይ እንዳየሁት እንዲህ ማይክ ወደ እነሱ ማድረጉ ሌጋል አይደለም፣ ትክክል አይደለም። ትክክል ያልሆነውን ትክክል አይደለም እንባባላለን፣ ትክክል የሆነውን ደግሞ ትክክል ነው። እዛ ጋር ቆሞ መስበኩ ነው እንጂ ያናደደ። በነገራችን ላይ እንደ ክርስቲያን ካየው ግን ትክክል ነው። ኢየሱስ ጌታ ነው በል ሲለው ኧረ በጣም ደስ እያለው ነበረ። ቀምጦት አሜን ኢየሱስ አዎ ጌታ ነው ማለት የነበረበት ግን ስለ ኢየሱስ ስለማያውቁ ተበሳጩ። ታመልካት ጣዖት ነበረቻት። ይህቺን ጣዖት የአደባባዩ ዘሪቱ ራሷ ነበረች። የአደባባዩ ዘሪቱ ጣዖቷ እንደሆነች በተረዳች ጊዜ ነበር ከሰው እኩል ለመኖር የህዝብ ትራንስፖርት ባስ እና ባቡርን መጠቀም የጀመረችው። ከዛም ትንሽ ቆየት ብላ ዘሪቱ ብራንድ የተሰኘ ሚውዚክ ለህዝቡ ይዛ ቀርባ ነበረ። ይህን ሀሳብ ያገኘሁት ከልጅነት እስከ ልጅነት በተሰኘው የዘሪቱ መጽሐፍ ነው። ሁላችሁም የገዛችሁ አንብቡት። ጃፋር ቡክ ስቶር ይገኛል። ይህንም መጽሐፍ እኔም ሪኮመንድ አደርጋችኋለሁ። እኔ የሆነ ሰው እንዳነበው ሪኮመንድ አድርጎኛል። አልተመቸኝም ነበረ፣ መጽሐፉን ለመግዛት አልተመቸኝም ነበረ። እኔ በቻልኩት መጠን መጽሐፉን ገዝቼ ለማንበብ ሞክራለሁ። ከዛ በኋላ ካነበብኩ በኋላ የሆነ ቀን ቪዲዮ ላይ ሪፍሌክት እናደርግበታለን። ሀሳቦቹን ውስጥ ያገኟቸውን አንዳንድ ሀሳቦች ላይ እናወራለን። በጣም ቆንጆና በጣም ዋይዝሊ የተጻፈ መጽሐፍ እንደሆነ ደርሼበታለሁ እስካሁን ባለኝ ኢንፎርሜሽን። በዚሁ አጋጣሚ የዘሪቱ ከበደን ከልጅነት እስከ እውቀት አይ ቲንክ መጽሐፉን ተጋብዙልኝ። እሺ ከዚህ በፊት ስለተፈጠሩትስ ማን ነው ተጠያቂ? የመጽሐፍቶቻችን ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ ሁሉም ሳንሱር የሚባለው እሱ እኮ ነው። እንግዲህ በሊቃውንት ጉባኤ ሳይጠና ይሁን ሳይባል እየጻፉ ወደ መጽሐፍት ውስጥ የሚከቱ ከሆነ ይሄ በጣም አደጋ ነው የሚሆነው። ከአሁን ቀደም የተጣመመም ካለ ማቅናት አግባብ ነው። አሁን ቢሆን ወደፊትም ደግሞ እንደዚሁ ጥበቃ ማድረግ ነው። ሁሉም እያየ ዝም ማለት የለበትም። ሁላችንም መቼስ በተለይ ሊቃውንተ ቤተክርስቲያን ይህንን የመጠበቅ ኃላፊነት እናንተ ነው ማለት ነው እና ይህን እኮ ነው ታዲያኛ ያለው። ፈትሹ፣ መርምሩ። መቃጠል ያለበትን አውጣችሁ አቃጥሉ፣ መውጣት ያለበትን አውጥታችሁ ጣሉ። ይሄ ከዚህ የተሻለ ታዲያ ከዚህ የበለጠ ታድሶ አለ? ታድሶ ለኦርቶዶክስ እኮ ብለን የምንለው ለዚሁ ነው። ታዲያ እሳቸው ሲሉ የማይጎረብጣችሁ እኛ ስንል ለምን ይደብራችኋል? ዮኒ ማኛ አልተቻለም። ላይ ከምዕራፍ 16 ጳውሎስ ላይ ምን ይላል መሰለ? እኔ አይደለሁም እኔ አይደለሁም። ቆይ ስማኝ፣ እኔ አይደለሁም። ቃሉ ምን ይላል መሰለ? አታመንዝር ግን ተጫወት ከሴቶች ጋር ይላል። ራሱ ቃሉ ነው ያለው። ቃሉ ራሱ ማለት ነው። ተጫወት አትፍዘዝ ይላል። ለምን ትፈዛለህ? ቃሉ ነው የሚለው። ለጌታን እየሰበክ መፍዘዝ የለብህም። እውነት ነው። ምን ሆነ ነው እውነት? ላይክ ወደ ቸርቹ በቃ ገባክ? እየሰመጥኩ ነው ባይለኛ እናንተ ሻንጣ እኮ ሞልተሽ ነበረ። ትንሽ ሻንጣው ያ የፈረደበት ሻንጣው ነው። አሁን ደርሰሽ ነበር እኮ ይሁን ነው። ይሄው ሻንጣውንም አለ ወደ ኤርትራ ጉዞ ወደ ኤርትራ። ጭራሽ ኤርትራ ልትገቢ ነው? ይሄው ባንዲራውም አለ። ወይ መጀመሪያ እዚህ ነኝ። ወደ ኤርትራ ልሄድ ነው። ኤርትራ መጀመሪያ እዛ ወንጌል ስበኪልና። ጌታም የማንንም ልብ ማሸነፍ የሚከብደው ጌታ አይደለም።
ማንም ተሸንፏል። ብዙ አከብጂም። እሺ አንቺም ትመጫለሽ። አሁን ዋናው ቁም ነገር ጴንጤ ከመሆን ካለመሆን አይደለም። ኢየሱስ ክርስቶስን የግል አዳኝ አድርጎ ተቀብሎ ህይወትን የማስመለጥ ነፍስሽን የማስመለጥ ጉዳይ ነውና በጣም የሚወድሽ ሰው ምን እንደሚያደርግልሽ ታውቂያለሽ? ወንጌልን ይመሰክርልሻል። ከምር መጥቶ ጊፍት የሚሰጡሽ ምናምን ምድራዊ ነገር የሚሰጡሽ በምድራዊው ነገር ተነፋፍተሽ እና ተመጸዳድቀሽ ምናምን እንድትኖሪ መንገድን የሚከፍቱልሽ ሰዎች የሚወዱሽ አይምሰልሽ። ኖ ኖ ኖ ኖ። በጣም ጥግ ድረስ ማን ይወደኛል ከክርስቶስ ቀጥሎ ምናምን ካልሽ ማለት ነው ኢየሱስን የሚመሰክርልሽ ሰው ነው በጣም የሚወድሽ። እና ወደዚህ ወደ ቀለጠው ፍቅር እንጋብዝሻለን ቤታዮ። እንደዚህ ወንጌልን ቅጭንቅጫ መነጋገር አስፈላጊ ነው። ጎባጣ የአረብ ሽማግሌ ልስበክ እንዴ? የማንንም ጎባጣ የኢትዮጵያ አሮጊት ልስበክ እንዴ? እማሆይ እንትና አቡነ እንትና እየተባለ ዞር በል ከጎዳና። ምን ሆነች ብዬ ነው ያችን አሮጊት የምሰብከው? ለሰው ልጆች በደልና ቀንቀለቀለች ብለህ የምሰብከው የትና መቼ በምን አይነት ሁኔታ? ጥፏ ተነቀለ፣ አንጎላ ፈሰሰ፣ አፍንጫዋ ዞረ፣ ወገቧ ተቀነጠሰ እያላችሁ ማለት ነው። የራሷ ጉዳይ ነው። ግን ያው ዞሮ ዞሮ ሲሶ ላይ ከባድ ዙሩን አከረራችሁበት ሲሶ ላይ ማለት ነው። ጠላቶቹን አበዛችሁበት እና ሲሶ ወንድማችን ባለበት ቦታ ሁሉ ጌታ ይጠብቅ፣ እግዚአብሔር ይጠብቀኝ። እንግዲህ በጣም አንፖፑላር የሆነ ብዙ ሰዎች እንደዛ ለማያስቡትን አይነት ነገር ላውራ። እኔ ማስተራብነትና እንደሱ አይነት ሰዎች የሚሰሩትን የበጎ አድራጎት ስራ እጅግ በጣም እቃወማለሁ። ልክ አይደለም። ዛሬ በሚዲያ መጥቼ የማወራው በቃ ማውራት ብዬ ስላሰብኩኝ ነው እንጂ ፐርሰናሊ ታውቃላችሁ፣ እኔን በግል የምታውቁኝ ሰዎች ብዙ ጊዜ በአካል ማውራው ነገሌ እያልኩኝ ሳይሆን አፕሮቹ ልክ አይደለም። ቢዝነስ ራሱን የቻለ የተቀደሰ ነገር ነው። ንግድ፣ በጎ አድራጎትና ቸርነት፣ ሰብአዊነትም እንደዛው። ሁለቱም ንግድና በጎ አድራጎትን ግን መቀላቀል ነውር ነው። በጣም ነውር ነው። ኮሜርሻላይዝ ማድረግ፣ ለንግድ ዓላማ ሰብአዊነትን ማዋል ነውር ነው። በጣም ነውር ነው። እንደዛ አየህ፣ ሰዎች ተመልሶ ሊሰበሰብ በማይችል ሚዲያ የሚያሳፍር ገበናቸው በሙሉ ለ15 ለ20 ለ30 ሚሊዮን ህዝብ ከበተንክ በኋላ ታሪካቸው ሊቀየር ህዝቡ ማህበረሰቡ የሆነ ሀሳብ ነገር ይዘው ሲመጡ ያን እያነሳ ይመጣቸዋል። we all know that እናውቃለን ሁላችን። ቤት ቁጭ ተደርጎ ካሜራ የሚኬደው ሰዎችን ለመርዳት ሲኬድ ካሜራ ፕሮዳክሽን ቲም ላይቲንግ ምናምን ተይዞ አይኬድም። ነውር ነው። ወደ ክርስትና ወደ እምነቱ ዓለም ገና አልመጣሁም። በሞራል ነው ያልኩኛለሁ። ባሳደገን ማህበረሰብ ባህል ውስጥ ምግብ እየበላ እንግዳ ፊት ለፊት ለምን ትቀመጣለህ ተብለን አትብላ ነው ምንድን የምታፈጥበት ምናምን ተብሎ ጭራሽ ካሜራ አንገቱ ላይ አቁመ ሰዎችን ምግብ ማጉረስ፣ ለራሱ መጠጣት የሚችልን ሰው እያነሳ ማጠጣት ምናምን፣ ልብሳቸው ይኸው ቀየርኩለት በቋሚነት ስትራክቸራሊ ተመልሶ እዛ ሰፈር ላይ ይገኝ አድርገን ታሪኩን ከቀየርክለት ቅረጸው። ቢያንስ ተመልሶ እዛ ስለሌለ ሰው እንትን አይደለም። ግን 20 ሺህ ብር 30 ሺህ ብር ኦር 7 ሺህ ብር 11 ሺህ ብር 6 ሺህ ብር ሰጥተህ ግን ለሚሊዮን ሰው ያንን ታሪኩን ማሳየት ልክ አይደለም። በጣም በቃ ባይዘውያችን ላይ ማለት ነው ጓደኞች ሆነናል፣ ከዚህ ወንድም ጋር ወንድሞች ሆነናል እና በጣም ይሶ አምብል በቃ ጌታን እንደውም አግኝቸው ትላንት ማታ ተገናኝተን ምናምን ነው ሸኝተውኝ ምናምን የተመለሱት እና በጣም የሚገርም ልጅ ነው። በጣም ሀሳቦቹ አይዲያዎቹ ላይክ ፎሎ ብታደርጉት ብታዳምጡት የምታተርፉበት ነው። ወንድም ስላደረግኩት ወይም ደግሞ ጓደኛ ስላደረግኩት ሳይሆን በጣም የምታተርፉበት ልጅ ነው እና ያነሳው ሀሳብ ብዙ ሰው ደፍሮ ያልተናገረው ነበረ። ሁሉም ሳይድ ይዞ በቃ ሁሉም የራሱን ጎጡን ይዞ ተከራካሪ ተሟጋች ነበር የሆነው እና ለእርዳታ ሲወጣ ካሜራ ተይዞ አይወጣም፣ የእውነት አይወጣም። በቃ ከምር ደግሞ ከወጣችሁ ታሪካቸውን ለአንዴና ለመጨረሻ ጊዜ ለመለወጥ ይዛችሁ በቃ እዛ ቦታ ላይ አይገኙ። በጣም የተመቸኝና የምስማማበትና በጣም ፓወርፉል የሆነ ቃል ጌታ ዘመነን ይባርክ። ወንድማችን አስጌ ደንደሾ እንኳን
ዘፋኙ። ከዚህ ውጪ ደግሞ ሌላ ብዙ ነውር አለው ዲቴል ከተገባ፣ አንተ ግን ተባረክ አይነት ነገር ነው እንዲህ ብሎታልና። ለማንኛውም ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስሉ ነበረ። ሁላችሁም እንደተማራችሁበት እንዲሁም ደግሞ እንደተዝናናችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ጠብቁኝ። ሰብስክራይብ በጣም እያነሰ ነው። በደንብ ሰብስክራይብ እየተደረገ አይደለም፣ ላይክም እየተደረገ አይደለም። ሰብስክራይብ አድርጉ። ቆንጆ ቆንጆ ኮሜንታችሁን አፕሪሺዬሽናችሁን ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እንገናኛለን። ሰላም ቆዩልኝ።